ምን ሆንክ? ስትዘጊ ነዋ አትደውይልኝም ወይ ደግሞ ስደውልሽ ልክሽ አታነሺም አስበሽዋል ግን? አዎ አስቤዋለሁ። እውነትሽ ነው ሉሊት? አዎ እውነቴን ነው። ላደረክልኝ ነገር በጣም አመሰግናለሁ። ከዛ ውጪ ግን አንተን ያጠገም ሆነ ምንም ትርጉም አይታየኝም። እና እኛ ትርጉም ልፍጠራ የኔ ቆንጆ? አንተ ደልቷል። ይኸውሽ ነገር አለ እንዴ? እኔ ወደ ሀገር ቤት ልመለስ ነው። ምን? እንዴት? ቆይ ለምን? ወደ ወላጆች እንጂ ወደ ጋንም ልሄድ ነው አላልኩም። ቢሆንም ማለቴ እዚህ ምን ጎደለሽ? ቆይ ወላጆቼ ጎሎብኛል የምልህ ይገባሃል? ህይወቴ ውስጥ ሁሉም ነገር ሞልቶ እነሱ ከሌሉ ግን ባዶ ነኝ። እሺ ግን ከዛ ቤት አንዴ አታገኘኝም? ለምን? ለምንም ያው እንዲሁ ዝም ብዬ ነው። ቻው በድጋሚ አመሰግናለሁ። ካልሞትኩ እንገናኝ ይሆናል። አዎ ሁሉም ነገር ሞልቶ እነሱ ከሌሉ ግን ባዶ ነው። ሰሞኑን ትንሽ አስደበርኩ አይደል? ሰሞኑን ብቻ አይደለም የሆነ የተፈጠረ ነገር እንዳለ ግልጽ ነው። እኔ ግን ግራ ይገባኝ ምንድነው እንደዚህ ወዳጆችን በሙሉ እየናጣ ያስቸግራቸው ነገር? አረ ምንም ነገር የለም ባንቴሮ። ሄዋኔ ይሄንን አጠራራህን ተወኛን አልኩ። ስለ ዴቭ አስበሽ ከሆነ ለማንም ሰው ላደርግ የማልችለው ነገር አድርጌለታል። ማለት አንቺን ሰጥቼዋለሁ። የሱ ነበርኩ እኮ። የማንም ብትሆኚ ግድ አይሰጠኝም ነበር። የዴቭ ስለነበርሽ ነው አሁንም የሱ ሆነሽ እንድትቀጥይ የተውኩሽ። የሱ ባልሆን ኖሮስ ታስገድደኝ ነበር? ምናልባት እየቀለድኩ አይደለም። ሄዋኔ ብለህ ስትጠረኝ ዴቭ ከሰማ ይደብረዋል። እሺ በቃ ካሁን በኋላ እንደውም እሱ ካለ ምንም ቃል አልተነፍስም። በምን እንግባባለን ታዲያ? በመልክት ነው። ይልቅ አታስቀይሽኝ። ሰሞኑ ስሜታችሁን ስከታተላችሁ ነበር። በጣም ተረብሻችኋል ከዛች ከይሲ ሴትዮ በስተቀር። እንድትሰማ አልፈለግንም ነበር። ግን ደግሞ ከዚህ በላይ አንተ መደበቁ አስፈላጊ መስሎ አልታየንም። ቆይ ምንድነው እሱ? ግን ደግሞ ማለት ነው ስሜታዊ ሆነህ ነገሮችን እንዳታበላሽ ተጠንቀቅሽ። አቶ መሰለ መጥቶ ነበር ባንቴ። አቶ መሰለ የሉሊት? አዎ ያ የጃጀ ሽማግሌ ድፍረትና ወኔ ኖሩት እዚህ ድረስ መጣ እያልሽኝ ነው? እመኚኝ እንዲጸጸት አድርጓለሁ እንጂ በቀላሉ አንላቀቃትም።